ምን እየተደረገ እንዳለ ይሄ ነው እንግዲህ። ዮኒ መልካም ነገር ይናገራል ስለ ቤተክርስቲያኒቷ። ገባችሁ? እዚህ ጋር የቤተክርስቲያን ልጅ ነኝ ያለ ሞጣ ቀራኒዮ ግን በእንደዚህ አይነት ጥግ የቤተክርስቲያን መጥፎ ገጽታ ለመገንባት መሯሯጡ ለምንድን ነው ያስፈለገው? አንድ እሱ ብቻ አይደለም ጋይስ፣ እሱ ብቻ አይደለም። እነ ዘመርኩን ምንድነው እዚህ አላፋት ዝማሬ ላይ ያላቸው ነገር ምንድነው? ጉቶም ተጨመረ። ያው ዮኒ ማኛ ደግፋላ ስማ፣ አጋንንት ነው። ንቁ፣ ጌታ ምስክር፣ ንቁ። መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ። የተሰጣችሁን ከካልቸርና ከባህል ጋር ተጨምሮ የተሰጣችሁን ሃይማኖት ተሸክማችሁ ህዝብን አታስርቡ፣ ህዝብን አታስጨርሱ። ላይቭ ነው አሁን ነው ላይቭ ነው። ኦኬ ጉቶ እያለ እንደዚህ ነው። አያችሁ፣ እኔ አሁን የምናገረው አሁንም ደጋግም የምናገረው ያለ እውቀት ብዙዎቹ ሶሻል ሚዲያ ላይ መጥተዋል። እውቀት የሚባል የለም፣ ማመዛዘን የሚባል የለም። ቅናት፣ ጥሎ ማለፍ የሚባለው ነገር ነው ያለው። ይሄ ማንንም ሊያስቆጣ የሚችል አልነበረም። እግዚአብሔር ምስክሬ ነው የምለው፣ ማንንም ሰው ሊያስቆጣ የሚችል ነገር አልነበረም። ይሄ ጌታን ነው የምለው። እንዴት ያስቆጣል? ተዘመረ ተብሎ ኦርቶዶክስ ለቅዱሳን እንደምትዘምር እናውቃለን። ማን አያውቅም? አይደለም ሙስሊም ያውቃል አይደለም? የኦርቶዶክስ ልጅ ለቅዱሳን ትዘምራለች፣ ለቅድስት ድንግል ማርያም፣ ለመላእክቶች ይዘምራል። ይሄ ያደርጉታል። አዲስ ነገር አይደለም፣ አዲስ ነገር አልተፈጠረም። ግን ልጆቿ በሙሉ ቤተክርስቲያን እንዲውሉ በክርስቶስ ልደት ቀን ማድረጓ ትልቅ ስራን የሰራችው። በቃ ኤክስትሪምሊ አሜዚንግ ጃ። ክለብ ነበር እኮ የሚውሉት፣ እንደ ጭፈራ ቤት ነበር እኮ። ዛሬ ገና ነው፣ እንኳን ለገና አደረሳችሁ የእንትና ኮንሰርት ተብሎ እኮ የሚፖሰትበት ነበር ኦርቶዶክስ። ይሄን ነገር ኦርቶዶክስ መቀየሯ የየትኛውም እምነት ተከታይ ሆን እንዴት ሊያስከፋ ይችላል? ዘፈን ሲባል የኦርቶዶክስ ተብሎ የሚውለው ዛሬ ተቀይሮ ነገሮች በተወሰነ መልኩ ስለተስተካከሉ በምንም መልኩ ይሆን እንዴት ሊከፋችሁ ይችላል? የከፋችሁ ሰዎች ለምን የከፋችሁ? ቅሬታው ከማመሰላችሁ ከዮኒ ማኛ ጋር እንጂ ከቤተ ክርስቲያን አይደለም። እንዴት ዮኒ ማኛ ሊያመሰግነው ቻለ? እሱ ካመሰገነ ስህተት ነው ማለት ነው ብላችሁ ይዛችሁታል። ይኸው ጉቶም ተነሳ፣ ዘመድኩን ተነሳ። ይኸው ማን ነው ደግሞ ሞጣ ጭራሽ ከነስድቡ ጭምር ነው የገባላችሁ። ስለዚህ ማስተዋል ጥሩ ነው ብዬ ነው የማስበው። አንዳንዴ የኦርቶዶክስ ልጅ ስለሆንክ ወይ ደግሞ የጴንጤ ልጅ ስለሆንክ ብቻ ቤተክርስቲያንን ትወዳለህ ታከብራለህ ማለት አይደለም። አሁን በፕሮቴስታንት ከሄድክ ቀንደኛ የፕሮቴስታንት ጠላት ካልከኝ እኔ እማን አቤል አቡናን ለቤተክርስቲያን ምንም ጥቅም የለው፣ ምንም ጥቅም የለውም ለቤተክርስቲያን። there is no benefit to it ካያችሁ ማለት ነው። እንደ አንድ ፕሮቴስታንት የምናገረው አቤል አቡና አይጠቅምም ለቤተክርስቲያን። እዚህም ደግሞ አሉልህ አንድ ቪዲዮ ላሰማ ደግሞ አሉ። ይህንን ነው ማለት የምፈልገውና ጎሄ አንድ ያሰማና ቡካዬ እንኳን ደህና መጣሽ። ዮኒ እንኳን ደህና ቆየ። እኔ ቆይ ትንሽ ተናግሬ ልወርድ ነው። እኔ አንዴ እናዳምጣት፣ አንዴ ትወርዳለች። እኔ ልልህ የፈለግኩት this is your hard work, this is your result ብዬ ነው ማስበው። you deserve all the credit. አንተ ከድሮም ጀምሮ ስትጮህ የነበረው ነው እና ይሄንን በማየት በእውነት ልትኮራ ይገባሃል። this is a big deal እና ካንሰርት ቀርቶ ኢየሱስ ብቻ ስሙ ከፍ ሲል ነበረ። no matter what የኢየሱስ ስም ከፍ ተብሎ ሲታይ እኔ በጣም ያስደሰተኝ፣ እኔም ባይ ነው የመጣውና right away ያስታወስኩት ያንተ ሁሌ ጩኸት ለምንድነው በኢየሱስ ልደት ላይ ካንሰርት የሚፈጠረው? ለምንድነው በትንሳኤው ላይ ዘፈን የሚሆነው? የሱ በዓል ሆኖ እያለ ያልክ ሁሌ ታወራ ነበርና this is your hard work, you should be so proud እና በጣም ነው የተደነኩብህ። እግዚአብሔር እንኳን ለዚህ አበቃህ ነው ምለው። ሌላው ደግሞ ደሜ ሰውን ሁሉ ሚዩት አድርጓል። አንድ ሰው ነው
አንድ ሰው ነው። አንተ አለኝ አንተ ኦርቶዶክሳውያን ስለገፉ ከዮኒ ማኛ ጋር ሆነ ዮኒ ቤት ስድብ፣ መጥፎ ስድብ ብቻ ነው የሚዩት የሚደረገው። እኔ ለምን አታቀኔን እኔ አዲስ ማድረግ የለበትም። አስተያየት ይቻላል። እኔን አሁን ይልሱኛል። አስተያየት አልቀይም። ግን መጥፎ ስድብ ብቻ ነው። ስድብ አባራ እና በጣም ብዙ ጴንጤዎች ኮምፕሌን እየመጣልኝ ነው። አሁንም ትናንትም ዛሬ ዱና አራት አስለሰኛ አባቴ ያው ያያል አሁን ለመሰለ ቡካ አሁን ላንቺ ብነግርሽ ማለት ነው ላንቺ ብነግርሽ አሁን እንደዚህ የምትይው የኔ ሞዴተርነት እንዲያነሳው ነው አለ ያን ሰው እኔ አንድ ነገር ልንገር እንደ ቡካ እውነቴን ነው የምልህ ሶሻል ሚዲያ ላይ ለረጅም ጊዜ ነው የምታውቀኝ እግዚአብሔር በሚያውቀው ፖዚቲቭ የማንንም ኔጌቲቭ ማየት የምትፈልግ ሰው አይደለችም አንለስ ኤክስትሪምሊ የሄደ ሰው ካልሆነ እንደ ሌላው ቢሆን በድብቅ ታውራይ ነበር ይሄው ላንተው ነው የነገረች እንደዚህ የሚልን ሰው ካየ አዳምጥና የሚስተካከል ነገር ካለ ማስተካከል ሌላ ነገረኝ ነው እኔ አሁን መብት አለው የሚወደን እንዳለ እንኳን አንተና እኔን ተራዎቹን ክርስቶስን ያንን ሁላ ተአምር እያደረገ የሚጠሉን ነበሩ ሊገሉት የሚያሳዱን ነበሩ እና ስድብ ከሌለው ዝም ብሎ ትችት በዮኒ ማኛ ኦርቶዶክስ ገለመለ ይዝበሉ መብታቸው ነው የሚሸቅሉበት ነው ስለዚህ ቦታ አትስጠው እሱ ያንን ነው እያለች ቡካ እያለችው በጣም ልትወደድ የምትችል እኔ ጓደኛዬ ናት በጣም ማክብራት ታውቃለች እሷ ቢያንስ 4 ዓመት አንተ ቤት ሞሬተር እንደነበረች አውቃለሁ በጣም ጓደኛዬም ወዳጄም ናት አክባሪም ናት በአሁን ዘመን አይደለም ከድሮም ነው የማወራው ይሄ ላሰማ ሁለት እንትን ይኸውልህ ተመልከት የ2017 ታፕታፕ ኮፒ ሊንክ የኔዎቹ ተባረኩ የቪአይፒ እንግዶች ቆራቢያን ስማ ሀሳብ አለን ይሄን አልሄድክበትም መቀበል የሚችሉ ሰዎች ተዘጋጅተው ያሉ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይሄ ራሱ ጥያቄ ተነስቶበታል ቅዱስ ያሬድ ቅዱስ ኤልያስ የሚባለው አሁን ቀርቶ ጃን ያሬድ ጃን ኤልያስ እየተባለ ነው እንደዚህ ግንዛቤ ራሱ ከምን የተነሳ እንደሆነ ሳያውቁ ሙሉን እንስማውና ሀሳቡን ሙሉን ሰምተነው አስተያየት መስጠቱ ይሻላል 2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሀሳብ አለን ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው አያይዞ ብዙ ጥሩ ስራዎች እየሰሩ ነው የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው ሌላው ቀርቶ ቤት የሚያገለግሉ የቤት ውስጥ እህቶቻችንንም ጭምር ይዞ ተመቶ በቃ በጌታ ልደት ማሳለፍ ሰባ ሰገልን ሆኖ እረኞችን ሆኖ ከመላእክት ጋር በመዘመር የሚያልፍበት ክብረ በዓል እንዲሆን ሀሳብ አለ እንግዲህ መነሻው መድረሻው እግዚአብሔር ቢፈቅድ ይህን ይመስላል የ2018 የአላፋት እዚህ ጋር ሁለት ነገር አለ ምን አለ መሰለ አንደኛው ጃንደረባው የሚባል ነገር አለ ጃንደረባው የመጣው አሁን ሁለት አይነት ትርጉም አለ ጃንደረባው የሚባለው እንደ መጽሐፍ ቅዱስ ጃንደረባ አለ እኮ አለ አንደኛው ጃንደረባ ስልብ ነው ለማን ስልብ ነው ለጌታው ስልብ ነው ሁለተኛው ጃንደረባ ደግሞ ለእግዚአብሔር የተሰጠ ነው ራሱን ለእግዚአብሔር የሰጠ ነው ሶስተኛው ጃንደረባ ደግሞ ሐዋርያት ሥራ ምዕራፍ 8 ላይ ተዋላል ያ ጃንደረባ ወደ ኢትዮጵያ ይዞ የመጣው አሁን የሄኖክ እሳቤ ያንን ነው ለማሰራጨት የፈለገው እንጂ ጀስት እንዳለ ህዝቡን ጃንደረባ ለማድረግ የታሰበ ነገር አልነበረም ሁለተኛ ነገር ደግሞ ቪቪአይፒ ተብለው አሁን ቅድም እያልከው ነበረ ቆራቢያን አሁን በሚቀጥለው ዓመት ቦታ አይገኝም ቪቪአይፒ ለማግኘት ቆራቢያን የዛሬን አይተው ቦታ አይገኝም በቃ እቆርባለሁ ብለው የሚመጡ ሰዎች ራሳቸውን ለጽድቅና ለንስሐ አቅርበው የሚመጡትን ሰዎች አስብ ይህን የመሰለ ወንጌል ምን አለ ታዲያ ሰውን ወደ እሱ መልካም ነው አዎ ግን እንዳልኩ የፈለጉት ምንድን ነው አሮን ነው ወይ አሁን ዘመርኩን የምጠይቀ አንድም ቀን
ወንጌል ሰብካ አታውቅም። መምህር ነኝ ትላለህ። እኔ አምጀስት እኮ ነጠላውን ለብሰ ፖለቲካ ነው የምትሰብከው። አንድ በአንተ ምክንያት ከሙስሊም ወይም ደግሞ ከጴንጤ ወደ ኦርቶዶክስ የመጣ የለም። ትምህርት አታውቅም፣ አታስተምር፣ ወንጌል የለህም። ሞጣ ወንጌል የለህም። አንድ ቀን ጥቅስ አትጠቅስም። አንድ ነገር በእናንተ ወደ ኦርቶዶክስ የመጣ የለም። እንደ ጉራ አትውሰዱብኝ። በእኔ ብዙ ሰዎች ወንጌላውያን አድርጌያለሁ። እግዚአብሔር ይባረክ። ለምን ከመጣው ኦን ፐርፐዝ የተወሰኑ ነገሮችን በመጽሐፍ ቅዱስ አስደግፌ እናገራለሁ። ለምንድን ነው ለለውጥ የማትሰሩት? እዮዳብ በአንተ የተነሳ የሚጠነጥጥ ሳይሆን የሚሸሽ ነው ያለ። ጴንጤነት እብደት ነው የሚመስለው። እድሜ ለአንተ ቀውስ የበዛበት ይመስላል። በእዮዳብ በእንቁርቲ ምክንያት ጴንጤነት እብደት ነው ብለው የሚያስቡ ሰዎች አሉ። እግዚአብሔር ይስጣችሁ። በአቤል አቡና ምክንያት ጴንጤነት እብደት የሚመስሉ አለ። ይህ ሁላ መከራ እያለ ምን ላደርግ ነው ጴንጤ መሆነው ይላል። ስለዚህ ወደ ክርስቶስ ሳትሰብኩ ምን አይነት ጴንጤነት እንዳለ በኦርቶዶክስም አሁን ዘመድኩን ለአንድ ሰው በህይወቱ ሰብኮ ወደ ኦርቶዶክስ ያመጣ የለም። አንድ መዝሙር ያሬድ ብዙ ከሌላ እምነት ያሉትን እፎይ ብዙ ከሌላ እምነት ያሉትን ወደ ኦርቶዶክስ አምጥቷል። ፍሬ አፍርተዋል። ፍሬ የሚታየው አንተ የተናገርከው ነገር ውጤት ይዞ ሲመጣ ነው። እኔ ፍሬ አፍርቻለሁ እንዴት በላይ ኢቭን በኦርቶዶክስ ያንን ነገር ስናገር የነበረው እባካችሁ ክለብ አይገባውም ክርስቶስ ኦርቶዶክስ እያለው የምናገረው ዛሬ ፍሬ አፍርቶ አይቸዋል። ክለብ አይደለም ቀኑን እንኳን ስጡት ባልኩበት ዛሬ ሳይ ማመስገን እንጂ ዛሬ ሳይ አልሳደብ። አየ ያልኩትን ነገር ዋሸው ማለት ነው። ያየሁት ነገር አርቲስቱ በለው ሌባ ጎማው በለው ምኑ በለው ክርስቶስ ቤት ሄደ። በቃ አየሁት። እያንዳንዱ የኦርቶዶክስ ልጅ የአላፋት ዝማሬ ብሎ በሙሉ ሄደ። የት ቤተ መቅደስ ቤተ ክርስቲያን የእሱን አምላክ ለማግኘት ሄደ። ይሄ እኔን በፍጹም ኮምፕሌን ሊያስደረገኝ አይችልም። እኔ በጌታ ነኝ፣ በኢየሱስ ክርስቶስ ነኝ። እኔ ማምነውን አሁን እያደረግኩ ነው። ግን በዚህ ነገር ላይ የተቃወማችሁ ሴት ፍለጋን ሄዳችሁት ቦታክስ አርጋችሁ ነው፣ ሜካፕ ተሰርታችሁ ነው። እንደ ኦርቶዶክስ ቤትና እንደ ሙስሊም ቤት የሚያምራለ እንዴ? ሴቶቹ ቤተክርስቲያን ሲሄዱ ወይ መስጊድ ሲሄዱ አለ አምጣ የለም። ለውጥ እየመጣ ነው። ይህን ለውጥ ደግሞ ለኦርቶዶክስ ወንድምና እህቶቼ በደንብ አድርጌ አመሰግናችኋለሁ። ይሄ ትልቅ ለውጥ ነው። በርቱ፣ ግፉበት ነው የምለው። ምንም እኔን የሚጎዳኝ ነገር የለም። በቃ በምንም ብሎ ቤተክርስቲያን ሄዶ እየጠየቀ መማር ይጀመራል፣ ማወቅ ይጀመራል። ለውጦች ወደ ክርስትና የመምጣት ለውጦቻቸው እደግፈዋል። እንደ ዓለም ላይ ሰይጣን እየተመለከ ኦርቶዶክስ ቤተክርስቲያን ብታድግልኝ ብትበዛልኝ ለምንድን ነው ኮምፕሌን ማድረገው? ፎር ዋት ሪዝን? ምን ኮምፕሌን አስደረገኝ? ምን አግብቶኝ? ስለዚህ ይሄ ክፋታችሁ በሚዘገንን ሁኔታ አይቼዋል። ይሄ ደግሞ ምንድን ነው አይ ቲንክ ይመስለኛል ደምረው ትላንት መጥተው አቴንሽን አገኙ መሰለኝ። እቺ አልተወደደችም። ለምንድን ነው እኔ ጴንጤ ኮምፕሌን የማያደርግብኝ? እንግዲህ ብዙ ወንጌል የሚያውቁ ጴንጤዎች አሉ። ብዙ እኔን በወንጌል አጥበው የሚያሰጡ ባዶ የሚከቱ ሰዎች አሉ። በዮኒ ማኛ ኮምፕሌን የሚያደርጉ ብዙ ጴንጤዎች አሉ። ወፍ የለም። ለምን? የሽቅድድም ቦታ አይደለማ። የሽቅድድም ቦታነትን ብዙዎቹ አይደለም የሚፈልጉት። ዮኒ ማኛ በክርስቶስ ድኗል፣ ተመስገን፣ ጌታ ይባርከው፣ አለቀ። ኦርቶዶክስ ቤትስ አሁን በማየው ነገር እነደምረው አይ ቲንክ አቴንሽን አግኝተዋል። ቤተክርስቲያን ላይ መዋጣት ቤተክርስቲያን እንዲሰራ የሆነ የመጽሐፍ ቅዱስ ነገር በብዛት ሲፖስት ነው የምታዩት። ግቡና ከቤተክርስቲያን ነገር ውጭ ደምረው አይፖስትም። አምጡ ቀጥታ ገብታችሁ ኦርቶዶክስ ከሆነበት ጊዜ ጀምሮ የኦርቶዶክስን የቤተክርስቲያን ጉዳይ ሲፖስት ነው የሚሆን። ልትደግፉት ነበር የሚገባው። አንዳንዴ መውደቅ ሊኖር ይችላል። የሰው ልጅ ነው፣ ስጋ ለባሽ ነው። ግን ማበርታት ያለባችሁ እናንተ ነበራችሁ።
ወንጌሉን ማስተማር የነበረባችሁ እናንተ ናችሁ። ገና እንደመጣ እንደዚህ እየቀጠቀጣችሁት ነው። ሽባ ለማድረግ እየሰራችሁ ነው። እስቲ ግቡና እዩት። እስቲ ደምረው ነው ስለ ቤተ ክርስቲያን ሲፖስት የምታዩት ወይስ ዘመድኩንና ሞጣ ናቸው? ዘመድኩንና ሞጣ አይደሉም፣ እነ ደምረው ናቸው፣ ወደድክም ጠላህም። ስለዚህ አንዳንዴ በመልካምነት ስሩ። ምን እንደሚሆን ልይ እዚህ ጋር ዘመድኩን የሚለውን እስቲ ላሳያችሁ። ዘመድኩን የሚለውን እስቲ እንይ ላሳያችሁ። አንተም ያላየው ስለሆነ ነው ማሳይ። በጣም በኦርቶዶክስ ጉዳይ የበሸቀ ነው የሚመስል። ለምን እኔ አዛዥ ነኝ ብሎ ያስባል ዘመድኩን። ለኦርቶዶክስ ማለት ነው አዛዥ ነኝ እኔ ኦርቶዶክስን እኔ ማዘው ብለው ይላል። እስቲ እንይ የሚዘምሩትን ሰዎች እንመልከታቸው። በዕለቱ እነዚህ አሁን የሚመለሱትን የሚዘምሩት እንመልከታቸው። የሚዘምሩትን ሰዎች ማን ሄኖክ ድንቁ፣ ባልተሳር እዚህ ነብራ ኦኬ፣ ማናት እቺ አርቲስቷ አያችሁ። ጸሎትም እንኳን አይደለም ሰለፊ ይዘው ለቲክቶካቸው ለኢንስታግራማቸው ነጭ ለብሰው የዛች ዕለት ነው የሚመጡት። ሄኖክ ጋር እሱም ቡቶክሱን ተቀብቶ ሜካፑን ተቀብቶ ፀሐይ መስሎ ይመጣል። እነሱም ቡቶክሳቸውን ተቀብቶ ይመጣሉ። ከዛ ሰለፊ ይዘው ጸሎት ነው። ዘመድኩን አንድ ነገር ልዘግ፣ ቡቶክስ የሚቀባ አይደለም ሰርጀሪ ነው። ዘመዴ አንዳንዴ ጉግል ማድረግ ጥሩ ነው። የተባለውን መባል ጥሩ ነው። ቡቶክስ የሚቀባ የሚጠጣ ነገር አይደለም። ቡቶክስ ሰርጀሪ የሚደረግ ነው። ፊት እንደዚህ የሚወጠሩት ምናምን ነገር ስለሆነ እያለ እየሄድክ ኢንጀክሽን ሊፕል ሊያደርጉ ይችላሉ። እዚህ ጋር አድርገው ወጣ ሊያደርጉ ይችላሉ። ስለዚህ እያወቁ መናገር ጥሩ ነው። ቡቶክስ የሚቀባለ እንደ እያሉ ሰዎቹ እንዳይሸወዱ ብዬ ነው። በዚሁ አጋጣሚ ቀጥል። ለሞቱት እየዘመሩ ነው። ያው ተመልከተው። ይሄ ደግሞ የጋንግስተሩ ቡድን ነው፣ የአኬ ቡድን ነው። ከአርቲስቶቹ ጎን ያለው ደግሞ ጋንግስተር የአኬ ቡድን። እኔ አኬ እወደዋለሁ። አክሊለ በእውነት የሚወደድ አክሊለ መጽሐፍ ቅዱስ በደንብ የሚያነብ ወንድም ነው። በደንብ ቻሌንጅ የሚያደርግ ነው፣ የሚጠይቅ ነው፣ ጎበዝ ነው። የአክሊለ ቡድን አክሊለ የመጽሐፍ ቅዱስን ነገር ከመናገር ውጭ ሌላ አጀንዳ፣ ሌላ ፖለቲካ ሲሰራ ሰምቼው አላውቅም። ስለዚህ የአክሊለ የጋንግስተሩ ቡድን እያለ ነው። እስቲ እንሂድ። ያ ጋንግስተር ዱርዬ ማለት ነው በነገራችን ላይ ጋንግስተር። ከዛ ሄኖክ ድንቁ አለ ደግሞ እዛ ጋር። ከዛ እዚህ ጋር እሺ ደግሞ አለች። እሺ ኮሚሽን አለች። እሺም እየተላሰች ነው። እሺ እንግዲህ ተሻሹ ከዘመድኩን ጋር ሰላም ተባባሉ። እሺ $1 ሚሊዮን እየተባልሽ ነው። $1 ሚሊዮን በቤተ ክርስቲያን ዘርፏል ነው የሚለው። ይኸው ላሰማችሁ። ጥቁር ለብሰው ደግሞ እነዚህ ቆይ $1 ሚሊዮን ሲል ሴቶች ይበዛሉ። ጋንግስተሩ ቡድን ነው የእነ አኬ ይኸው ቡድን። ከአርቲስቶቹ ጎን ያለው ደግሞ የእነ አኬ ቡድን ነው። ጋንግስተሩ የቤተ ክርስቲያን ጠበቃዎች ናቸው እነዚህ እነ ዮባ መድኃኒዓለም። ከዛ ሄኖክ ድንቁ አለ ደግሞ እዛ ጋር። ከዛ እዚህ ጋር እሺ ደግሞ አለች። እሺ ኮሚሽን አለች $1 ሚሊዮን። እሺ $1 ሚሊዮን ሰማችሁ አይደል? ለብሰው ደግሞ እነዚህ ይመጣሉ። ምክንያቱም እዚህ ሴቶች ኮፒሊንግ ታፕታፕ ኔዎች ሴቶቹን ለመባረክ ይመጣሉ። በእውነት በጣም ነው የሚገርመኝ። ሴቶቹን ለመባረክ። አረ ኦርቶዶክስን አታሰድም። በዚህ ኦርቶዶክሶች በጣም ነው የምወዳቸው። አሏሽ ሴትም ብሎ የሚመጣ ቄስ የለም። ሴትም ብሎ የሚመጣ ዲያቆን የለም። አብዛኛው የለም ኦርቶዶክስ ጋር። ተው ብልግና። ይሄ የማይሆነውን ስም አትሰጥም። ሌላ መብት ነው። ይሄ ይጠጣሉ፣ ይሰክራሉ ምናምን ማለት ትችላለህ። የቤተ ክርስቲያን ይሄ ቆብ ቀሚስ ለብሶ ምን ብሎ መስቀል ይዞ ምናምን ነገር እንደዚህ አይነት ነገር ውስጥ ብዙዎች ኦርቶዶክስ በዚህ አነጻጽራል። ታስታውስ እንደሆነ ከፕሮቴስታንት ቤተ እምነት ጋር ያለውን አነጻጽርክና እነሱ ማለት ቤተ ክርስቲያንን አይወክሉም ማለት ፕሮቴስታንት በባህሪያቸው። እኛ ጋር እዚህ ጋር ደምረው አሁን እኮ ደምረው ቢጠጣ ቢሰግር ኃጢአት ቢሰራ ቢጨማለቅ ማለት ነው ኦርቶዶክስ እንዲህ ናት ማለት አልችልም። ደምሮ አሁን በደንብ እየተረዳው ቴንኪው የኔ አባት ደምሮ ነው የተጨማለቀው እንጂ ቤተክርስቲያን
አትጠጣ ብልሃለች። ገባ? ኃጢአት ብትሰራ ደግሞ በንስሐ ተመለስ፣ ቅዱስ ቁርባን ተካፈል ብልሃለች። ለምን? ቅዱስ ቁርባን በተካፈልክ ሰዓት ጸጋ ትቀበላለህ። ቲቶ 2:11 ላይ ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገለጠ ይላል። አሜን። የክርስቶስ ጸጋ አያለ። ይሄም ኃጢአተኝነትን ክደን የተባረከውን ተስፋችንን እንድንጠብቅ ያደርገናል ይላል። እኔም ነገር የሆን እግዚአብሔር በሚያውቀው ያህል ኦርቶዶክስ በመሆኔ ከዘላለም ሕይወት ትጎላለህ የሚለኝ ሰው ካለ ይምጣ ያውራኝ። ማርያምን ነው የምልህ። በመጽሐፍ ቅዱስ ስሜታዊ ሆኜ አይደለም። በመጽሐፍ ቅዱስ ከዘላለም ሕይወት ትጎላለህ። ይህን ትንሽ ተቃውሞ ጭማሪዋ ላይ እንጂ ሌላው ችግር የለብኝ። ቴንኪው ጭማሪዋ ላይ ተጨማሪ ጠይቁ ይባላል። የማላውቀው ገድል አለ። የማላውቀው ያላነበብኩት ገድል አለ። ያ ያላነበብኩት እሱን ስታነብ ዘለ እንዳትመጣ እንጂ አልመጣም። ያ ያላነበብኩት ገድል ዮኒ ስማ፣ ያ እኔ ያላነበብኩት ገድል እኔ የዘላለም ሕይወት አልሰጠኝም። ዋናው አንተ ምንድን ነው? የዘላለም ሕይወት ማግኘት ነው አለ። የዘላለም ሕይወት ማግኘት ነው። እኔ የዘላለም ሕይወት ያገኘሁት በመጽሐፍ ቅዱስ ነው። ፔሬድ በቃ መጽሐፍ ቅዱስ እንዲህ ነኝ ባለኝ መጽሐፍ ቅዱስ ይሄ ነው ስላለኝ በመጽሐፍ ቅዱስ የዘላለም ሕይወት አግኝቻለሁ። በገድል የዘላለም ሕይወትን ላጥ አልችልም። እምነግርህ ኦኬ፣ ይሄ ጥሩ አካሄድ ነው። እኛም እያለን ያለ ነው እኮ ብዙ የሚያግባባን ነገሮች ከገድሉ ውጭ ብዙ የሚያግባባን ነገሮች አሉ። አንተ አሁን እያልከኝ ያለው በክርስቶስ ደም ነው ምንድነው እያልክ ነው። የክርስቶስ ደም አያድንም የሚለኝ ገድል ካለ አልቀበልም። ኖ አብሮ ሌሎቹ የተሻለም አላቸው የሚል ነገር የለም። አንድ ነው ያዳንን። እኛ ኦርቶዶክሳውያንን የዘላለም ገድል ላይ ነው ችግሩ ያለው አልኩ። ነገርኩ እኮ እየነገርኩ ነው። መጽሐፍ ቅዱስ ኢንፋለብል ወይም ደግሞ ስህተት አልባ ነው። መጽሐፍ ቅዱስ ገድላት ድርሳናት ፋለብል ናቸው። ገባ? ሊቃውንት አይተው መርምረው የሚፈትሹ ናቸው። መጽሐፍ ቅዱስን ግን ማንም መርምሮ ፈትሾ የሚቀንስ የሚጨምር የለም። መጽሐፍ ቅዱስ ትንሹ ችግሩ ምን መሰለ? በደንብ ቁጭ ብለው ቻሌንጅ ማድረግ አለባቸው። ፋለብል ካለው ገብተዋል። ቁጭ ብለው ነዋውሩን ብለው ተነጋግረው ራሳቸው ለምን የነፍስ ጉዳይ ስለሆነ ሰዎች እየጠፉ ነው። ገብተዋል። ስለዚህ ማስተማር አለባቸው። ይሄ ነገር መስተካከል፣ ይሄ ነገር መሆን አለበት። ሚያዝያ ላይ ሊቃውንት ገባ ሲኖዶስ ስብሰባ ነበረው በገድላት ዙሪያ ላይ በገድላት ድርሳናት ዙሪያ ላይ አቡነ ማትያስን ጨምሮ ምናልባት ይሄ ኢንፎርሜሽን ከሌለ ልንገርህ። ሚያዝያ ላይ 2017 ማለት ነው 2017 ሚያዝያ ላይ ስብሰባ ነበራቸው። ገድላት ድርሳናትን ቤተክርስቲያንን የሚያወክሉ በመሃል የቤተክርስቲያን እውቅና የሌላቸው በሊቃውንት ያልተመረመሩ መጽሐፍቶችን እናስወግዳለን አይተን ብለው ስብሰባ ተቀምጠዋል። ዓመት አለፈው እኮ እርምጃ እኮ በደንብ አልተወሰደ። አንድ መጽሐፍ ውጭ ይመረምራሉ እኮ ሊቃውንቶች። የሊቃውንት ስራ ስለሆነ የሚያውቁት እኮ ነው። አሁን ለምሳሌ ሊቃውንቶች ያውቋቸዋል። ገድላቶቹ አብዛኛው ገድላትን ያውቃሉ። እዛው ስህተት ያለውን መንጥረው ማውጣት ይህን ያህል ጊዜ አይፈጅም። ለምን? የነፍስ ጉዳይ ነው፣ የስጋ ጉዳይ አይደለም። አሁን ምን አለ መሰለህ፣ አሁን ኦርቶዶክስ ውስጥ ለምሳሌ ግን እኔ አንድን ገድል እዚህ ጋር ላሳይቅ። አንድ ገድል ባለፈውም እያሳየሁህ ነበር። አሁን እዚህ ጋር ተአምረ ኢየሱስ ታፕ ኮፒ ሊንክ ቤተሰብ ተአምረ ኢየሱስ ነው። ገባ? እዚህ ተአምረ ኢየሱስ ማለት ከመጽሐፍ ቅዱስ ውጭ ኢየሱስ ክርስቶስ ያደረጋቸው ተአምራቶችና የሰራቸው ስራዎች የተጻፈበት ነው። እዚኛው ላይ ገባ? እዚኛው መጽሐፍ ቅዱስ ላይ ለምሳሌ ግን አንድ ሊቅ መጥቶ እዚኛው ገድል ላይ በለው መጽሐፍ ቅዱስ ማነው? እዚኛው መጽሐፍ ቅዱስ ላይ ሶሪ፣ እዚኛው ገድላት ላይ አንድ ሊቅ መጥቶ እኔ ያመንኩበትን ገባ ያመንኩበትና እምነቴን ዴቨሎፕ ያደረጉበትን እምነቴ እንዲጨምር ያደረጉበትን ቃል ቢያወጣ የሚሰበር ሰው አለ የለም ብለው እዛ ጋር ይመራመራሉ። ብዙ ናቸው ሊቃውንቶቹ። ገባ ይሁንዬ። አሁን እዚህ ላይ ኢየሱስ ክርስቶስ ያደረጋቸውን ተአምራቶች ነው የምታነበው። እዚህ ላይ ልጠይቅ ነው ደሜ፣ አንድ ቀለል ያለ ጥያቄ ላስወጋ ምናምን አይደለም። መጽሐፍ ቅዱስ ከበቂ በላይ ስለ ክርስቶስ አልነገረንም? በሚጥም ነገሩ አልነገረንም? ደስ በሚል ነገሩ የኢየሱስን ተአምር አልነገረንም? እሺ እንደዛ ካልክ
ጭማሪ እኮ ለቅምቀማና ለቡሌ እንጂ ለእግዚአብሔር ቃል አይደለም የሚያስፈልገው። ይሄ ምንድን ነው? ይሄ ማለት የፕሮቴስታንት መጽሐፍ የተጻፈ መጽሐፍ ነው። ይሄ አዎ፣ ፕሮቴስታንት ምንድን ነው የሚለው መሰለህ? አዲስ ኪዳን መዝሙረ ዳዊትና መጽሐፈ ምሳሌን ነው የጻፈው። እዚህ ጋር ጸሐፊው ምንድን ነው የሚለው? አዲስ ኪዳን መዝሙረ ዳዊትና መጽሐፈ ምሳሌ አከተመ። መጽሐፈ ምሳሌ አዲስ ኪዳን ይሄ መጽሐፍ ቅዱስ አይደለም አይደለም። እሱን ማብራራት ችግር አለው እንዴ? አዎ ስማኝ፣ አሁን እዚህ ጋር አንተ ስታነበው የምትከተለውና ያመንከው መጽሐፍ ቅዱስን ይበልጥ ነው የሚያብራራለ። ስለዚህ የክርስቶስ አምራ ገድል እንዴት ያብራራል መጽሐፍ ቅዱስ? ቴንኪው። እዚህ ጋር አሁን እዚኛው ላይ ኢየሱስ ክርስቶስ በዘመናት መካከል ተአምራቱ እንደማይቋረጥና አሁንም እየተደረገ እንዳለ በዚህ መጽሐፍት ላይ በዚህ ገድል ላይ ተቀምጧል። በዚህ ገድል ላይ ልዩነቱን ልዘግባ አሁን እያለ ያለው እዛ ላይ ባለው ስፔሲፊክ በሆነ በመጽሐፍ ቅዱስ ላይ የመዝሙረ ዳዊትና ምሳሌ መጽሐፈ ምሳሌን ያልከኝ አይደለ? መጽሐፈ ምሳሌን ተመርኩዞ ማብራሪያ ነው የሰጠው። ማብራሪያ ሰጠ እንጂ ገድል አልጻፈም። አሁን ለምሳሌ ምን አለ መሰለህ? ገድል አልጻፈም። ሪፈረንስ ነው፣ ሌላ ነገር የለም። ልዩነቱን አስቀምጥልህ። ልዩነቱን ለምሳሌ ግን ኢየሱስ ክርስቶስ በቸርች ውስጥ በእናንተ በቤተክርስቲያን አዳራሽ ውስጥ ታምራት የሚደረግላቸው ሰዎች በቪዲዮ ሪከርድ ተቀምጧል። በቪዲዮ ያሁን ዘመን በቪዲዮ ሪከርድ ተቀምጧል። ገባ? አይኔ በራ፣ እጄ በራ፣ ማን ነው እጄ ተፈወሰ፣ ሰምቲንግ ሆነልኝ፣ የሆነ ነገር ሆነልኝ። የኦርቶዶክስም ተብለዋል፣ ተጽፈዋል። የኦርቶዶክስ በመጽሐፍ ተቀምጦ ቀጥሎ ለሚመጣው ጄኔሬሽን ያንን ታምር እያነበበ ቀጥሎ የሚመጣው ጄኔሬሽን በእግዚአብሔር ላይ እምነቱን እንዲጨምር ለማድረግ እኮ ነው። ይሄ የዘላለም ሕይወት አይሰጠኝም ነው አይደ ይቺ ድማ ቀስ እያለ እኔ ጋር ዘግባ አይደለም። እሺ አይደለም። ለምን መሰለህ? አንድ የኦርቶዶክስ ቅዱስ ወይም ቅድስት እኔ እዚህ ምንም ሳላደርግ የእሷን ብቻ ዝክር እየዘከርኩ ወይም የቅዱሱን ዝክር እየዘከርኩ ከኖርኩኝ የፈለገ ዱቄታም ህይወት እየኖርኩ ሰው በላ 78 ህይወት ያጠፋ ኖሮ የእሷን ስም ስላሰበው ብቻ ከሲኦል ይወጣለ ሞቶ ማለት ነው። እሱ ጋር ነው የኔ ቅራኔ። ገብተዋል? ከሲኦል ከሞትኩ በኋላ በቅድስና ሳልኖር በመልካም ነገር ሳልኖር ወንጌል በመስበክ ነው የምትድነው። በነገራችን ላይ ወንጌልን የክርስቶስን ወንጌል አብዛኛዎቹ ይሰብኩታል የሚለው ላይ ጥያቄ ምልክት አለ። ይሄኛው ላይ ላንብብልህ። እዚኛው ላይ ምን አለ መሰለህ? ቆይ ተራ ነገር አትጻፉ ባካችሁ። እዚህ ጋር ላላችሁ ወንድምና እህቶቼ የኦርቶዶክስም ሆነ የፕሮቴስታንትም ወንድምና እህቶቼ የምንነጋገረው ነገር እውነታን የተመለከተ ነገር ነው። የሚመቻችሁ ከሆነ እንትን ብለው፣ አለበለዚያ ሚዩት ብሎክ ትደረጋላችሁ። ስለዚህ ማዳመጥ አትችሉ። ስለዚህ ያንን ነገር ተዉ። መጽሐፍ ቅዱስን ማብራራትና ከመጽሐፍ ቅዱስ ውጭ መጽሐፍ የተረገመ ይሁን ብሎ ጳውሎስ ጽፏል። የተረገመ ከዚህ ቃል ውጭ የሚጨምር የተረገመ ይሁን ብሎ ቃል በቃል ተናግሯል። የመጽሐፍ ቅዱስ ቃል ከበቂ በላይ ነው ለኛ። ያ ደግሞ የምስራች ነው። የምስራቹ ክርስቶስ ነው። ስለ ክርስቶስ ነው የሚሰበከው። ሌላ ስለ ሰው አትሰብከኝም። እኔ ስለሆነ ፓስተር እንድሰበክ አልፈልግም። እኔ ፈዋድ ምን ያደርግልኛል ፓስተሩ? አሮን ኒድም የሚሰበክልኝ እሱ ስለሰበከው ክርስቶስ እንጂ ስለ ፓስተሩ እንድታወራኝ አልፈልግም። አሁን እኮ ችግር የፈላው ቅዱሳን በዙና ክርስቶስን ደበቁት። አየህ፣ ክርስቶስን ሰበከው የሚል የለም እኮ። ክርስቶስ ተደበቀ። እነዛ ቅዱሳን እየተባለ የእነሱ ስማ መዝሙር ላላቸው ሺህ አይነት መዝሙር እንዲያደረጉ ተብሎ ነው። በእኛ ውስጥ ሊያደርግ የሚችለው መንፈስ ቅዱስ ነው። እሱም ኢየሱስ ክርስቶስ ነው። የጳውሎስ ጨርቅ ሲያድን የነበረው የኢየሱስ ክርስቶስ መንፈስ ቅዱስ ስላለበት እንጂ ጨርቁ የሚያድን ሆኖ አይደለም። ስለዚህ የጨርቁ የሚያድን ከሆነ የክርስቶስ ጨርቅ እኮ ነክታው 12 ዓመት የምትደማ ሴት ድና ነበር አይደል እንዴ?
ግን ሌቦቹ የሚቀጠቅጡት ቦጫጭቀው ጨርቁን ሲከፋፈል ምንም አላረጋቸው። እያጋፉት ለዛውም እኮ እያጋፉት። ስለዚህ አሁንም ወንጌል መሆን ያለበት ኦርቶዶክስ የተመሰረተችው በክርስቶስ ደም ነው ካለች የክርስቶስን ከፍ ማድረግ እንጂ ሌሎቹ ዝቅ ነው ያሉት ምንም ቦታም የላቸው። በሱ ቸርነት ሄዳን እንጂ በራሱ ችሎታ የጸደቀ ማንም እንደሌለ እናውቃለን መጽሐፍ ቅዱስ ላይ። ስለዚህ ስለ ሰው ለምንድን ነው የሚሰበከን? ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አበክሬ የምነግር ነገር እውነት የሆነ ነገር እንገራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቅዳሴዋም በመሐሌቷም በወንጌሏም የምትሰብከውና የምትናገረው አንድ ንጉሥ አላት፣ አንድ ጌታ አላት፣ አንድ አምላክ አላት። እርሱም ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ክርስቶስ ነው የምትናገረው። የቤተ ክርስቲያኔ ራስ ብላ በመጽሐፍቶቿ በዶክትሪኗ ያስቀመጠችው ክርስቶስ ኢየሱስን ነው። ኢየሱስ ክርስቶስ ከሌለ በቤተ ክርስቲያን ውስጥ እስትንፋስ የላትም፣ ህይወት የላትም። ይኸውልህ አሁን ለምሳሌ ግን ስለምንድነው ታዲያ ስለ ተክለ ሃይማኖት የምትናገሩት? ለምንድነው ታዲያ ስለ አቡነ ተብሎ የሚነገር? አሁን ለምሳሌ ስለ ክርስቶስ ልጨርስልህ፣ እኔ ዝም አልኩ አይደለ? ስለ አቡነ ገብረ መንፈስ ቅዱስ ስለምን ትናገራላችሁ? ኦኬ እኛ አሁን እኔ ስለ አቡነ ተክለ ሃይማኖት ብነግር ማለት ነው የምነግርህ አቡነ ተክለ ሃይማኖት በራሳቸው ማንነት ያደረጉትን አይደለም የምነግርህ፣ እግዚአብሔር በእሳቸው ተጠቅሞ የሰራውን ታላቅ ስራ ነው የምነግርህ። ታላቅ ስራ ያለ እግዚአብሔር ማንንም ቅዱስ የሚናገር ሰው ካለ ትክክል አይደለም። የኦርቶዶክስን አስተምሮ እያስተማረ አይደለም። ያለ እግዚአብሔር ማንም እግዚአብሔር ያከበረው ያለ እግዚአብሔር ምንም መሆን አይችልም። ምንም መሆን ይሄንን መጽሐፍ ላንብብልህ። ይሄ መጽሐፍ ከመጽሐፍ ይጨርስ። አንድ ቤተሰብ እኔ ነግረዋለሁ፣ አይዟቸው። ይሄን መጽሐፍ ላንብብልህ። ታፕ ኮፒ ሊንክ ኔዎች ይሄ መጽሐፍ ምን ይላል መሰለህ? ተአምረ ኢየሱስ ይላል ይሄ መጽሐፍ። ብዙዎች ይቃጠል ይላሉ። ኖ ለምን ነው የሚቃጠሉት? አሁን አነበልህና ይቃጠል አይቃጠል ብዬ ጠይቃለሁ። አንተ ምን ይላል መሰለህ? እንደዚህ ይላል ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበል የህይወት ህብስት ነው። የምን ህብስት ነው? የህይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የህይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ